በአዲስ አበባ በአስቸጋሪ የኑሮ ሁኔታ ውስጥ የሚገኙ አቅመ ደካማ ወገኖች ለዓመታት ለመፍረስ በተቃረቡ ቤቶች ሕይወትን ሲገፉ ቆይተዋል። ይህንን ሁኔታ ለመቀየር የአዲስ አበባ ከተማ አስተዳደር ቅን ልቦና ላላቸው ባለሀብቶች ማህበራዊ ኃላፊነታቸውን እንዲወጡ ጥሪ ያቀረበ። አርክቴክቸራል ውበቱ ለከተማው ውበት የሚጨምር ሆኖ መሰራት ስላለበት ኢንጂነር አደም የኢማሮሽ ሪል ስቴት ስራ አስኪያጅ ናቸው። ድርጅታቸው ባለፉት 10 ዓመታት በከተማዋ በርካታ የመኖሪያና የንግድ ህንፃዎችን ገንብቷል። ለተቸገሩ ወገኖች ቤት ግንባታ የሚያበረታታውን ጥሪ በመቀበል ፈጣን ምላሽ መስጠታቸው ማህበራዊ ኃላፊነታቸውን የመወጣት ዋነኛ ስኬታቸው መሆኑን ገልጸዋል። ይህንን አመለካከት በዘርፉ የተሰማሩት ኢንጂነር ሰኢድ ንጉስም ይጋራሉ። እንግዲህ ኢማሮሽ ሪል ስቴቱ ላይ ወይም ደግሞ ግንባታው ላይ ውጤታማ ነው። ከዚህ ውጤታማ መሆን ጋር በተያያዘ ግን ያደገናባትን ሀገራችን መርሳት የለብንም፣ ማህበራዊ ኃላፊነታችንን መወጣት አለብን የሚል ራዕይ ይዘን የመንግስትን ጥሪ ምላሽ ከመስጠትም አንፃር ቤት ሰርተን የምንሰጣቸው ሰዎች ደስ ሲላቸው እኛም መንፈሳዊ እርካታና ትልቅ የመስራት ሞራላችን ይነሳሳል። ተጨማሪ ማድረግ፣ ተጨማሪ መስጠት፣ ተጨማሪ መስራት እንዳለብን ውስጣችንም ይነሳሳል። ሞራላችንን በዛ ደረጃ ከፍ አድርጎልናል። በእውነቱ ትልቅ ሳቲስፋክሽን ነው ያለው። እንደውም ቤት ሰርተህ ቤት መግዛት ለሚችል ሰው ቤት ሰርተህ ማስረከብና ምንም ለሌለው ሰው ትንሽም ብትሆን ያችን ቤት አድሰህለት ሰርተህለት ማስረከብ ተመሳሳይ የሆነ ደስታ የለው። ያሉበትን የኑሮ ሁኔታ እናየው ስለነበረ መጨረሻ ላይ ቤቱ አልቆ ቤቱ ገብተው ያለውን ደስታ እነሱ ጋር ያለውን ደስታ መመልከት እንደ ድርጅት ትልቅ ማህበራዊ ኃላፊነት የተወጣን አይነት ስሜት ነው የሚሰማን። ወይዘሮ የውብዳር ቤታቸው ተገንብቶ የቀደመው የኑሮ ሁኔታቸው መቀየሩ ደስታ የፈጠረላቸው መሆኑን ይገልጻሉ። ይሄ ቤት የቀበሌ ነበረ። ይሄ ድርጅት ነው እንደገና አፍርሶ አፈር በአፈር የነበረውን አካባቢውን እንዲያርገው ያጸዳው ማለት ነው። አሁን እጅግ በጣም ደስታ ነው የሚሰማኝ። እኔ 5 ሳንቲም አላወጣሁበት። እንደኔ ለደረሰላቸው የሚደረሱላቸው ነው የምለው። አልሚዎቹ እንዲህ ያለው ታላቅ ስራ በትብብር የሚሰራ ነው። ለትርፍ ብቻ መስራት በቂ አይደለም። ለሀገር ክብር ራስንም ለመቻልና በማንም ላለመደገፍ መሰረት የሚጥል ስራን መስራት የሁሉም ድርሻ መሆን እንዳለበት ያነሳሉ። እንደኛ አይነት አልሚዎች ራሳቸውን ብቻ ማበልጸግ ሳይሆን ለወገናቸውም ችግርም አዎንታዊ መልስ መስጠት እንዳለባቸው በዚሁ አጋጣሚ ማስተላለፍ እፈልጋለሁ። እኛም ትልቁን ለመቀጠል ዝቅተኛ ገቢ ያላቸው ወገኖቻችን መርሳት የለብንም። በእነሱ ውስጥ የኛ መኖርም ስላለ ይህ ማለት እፈልጋለሁ። እንደ ሀገር በተለይ ደግሞ አዲስ አበባ ላይ ብዙ እንደዚህ አይነት ችግሮች አሉ። ሰው እየኖረበት ያለው ሁኔታ የሚኖርበትን አካባቢ በደንብ ብናየው ጥሩ ነው። በተለይ በዚህ ዘርፍ የተሰማሩ ሁሉ ነገር ማቴሪያሉ ምኑም እጃቸው ላይ ስለሚኖር ለጎን ለጎን እነዚህ በጣም ደካማ ምስኪን የሆኑ ማህበረሰቦች የሚረዳበት አግባብ ቢመቻች የተወሰነ ማህበራዊ ኃላፊነታችን የምንወጣበት አግባብ ይኖራል ብዬ አስባለሁ። ለወደፊት በቀጣይ ያሰብናቸው ነገሮች አሉ። እያንዳንዱ ክፍለ ከተማ ላይ እነዚህ በጣም ደካማ መረዳት አለባቸው ተብሎ የሚታሰብባቸውን ሰዎች እዚህ ለወራዊ አስቤዛቸውን የሚሸፍኑበትን ቀጣይነት ባለው መንገድ እየሰራን ያለን። በመልካም ሀሳቢዎችና በመንግስት ትብብር በርካታ የአቅመ ደካማ ወገኖች ህይወት ተቀይሯል። ይህ ደግሞ ልምድ መሆን ያለበትና የሀገሪቱን ችግሮች የሚቀርፍ እንደሆነ ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት ገልጸው ነበር። ባለፉት ጥቂት ዓመታት በዚህ መሰል ተግባር ከአዲስ አበባ ውስጥ በብዙ መልካም ዜጎች ትብብር የብዙ ሰዎች ቤት ተቀይሯል። በጣም መልካም የሆነ ህይወት የጀመሩ ሰዎች አሉ። ይህንን ቁጥር ከፍ ብናደርገው እና ልማድ ቢሆን በየአመቱ ያላቸው የሌላቸውን ቢያግዙ፣ አቅመ ደካሞችን ጉልበታሞች ቢያግዙ ሀገራችን ውስጥ አለ የምንለውን ችግር ለመቀነስ ለመቅረፍ ያግዛል። ይህ እጅግ መልካም ነገር ስለሆነ በተባበረ ክንድ አቅመ ደካሞችን ብናግዝ ብንሰራ መልካም ነው። የተቸገሩ ዜጎችን ማገዝና ህይወታቸውን መለወጥ ከገንዘብ ትርፍ ያለፈ ዋጋ ያለው በኢትዮጵያ የተጀመረውን የዜጎች ህይወትን የማሻሻል ትብብራዊ ጉዞም የሚያጠናክር ነው።